አእምሮህ ለምሳሌ ሎጂካል በሆነ መንገድ ይህን ነገር ብትሰራ ውጤቱ ይሄ ነው እያለ አይኔ በአላህ ስለምመካ ውጤቱ ይቀየራል ብትል ላንተ ሲባል የተፈጥሮ ህግ አይቀየር። ትልቁ ነጥብ ቤት ላይ ነው የተወኩል ቦታው የቱ ጋር ነው። በጣም የሚደንቀው አገላለጻቸው አላሁ ዐዘ ወጀል ፊት የአንድ ሰው ባሪያ የባሪያ ቀልብ አላህ ፊት መነጠፍ ማለት ነው ብለዋል። እንጥራህ ነው አላህ ጋር በመቅረብ እንጂ የማይሞላ የማይወገድ የሆነ ዓለም ቢከብህ ያን ብቸኝነት ልታስወግደው አትችልም። ዓለም ቢያደንቅ ያ ብቸኝነት ሊወገድ አይችልም። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር ጠፋ ብሎ ቆይቶ መጥቷል። ለምን ጠፋ ምን ጠይቀዋለን። ከሱ ጋር የጀመርነውን የተወኩል ሐሳብ ዛሬም ማየታችንን እንቀጥላለን። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆያችሁ። እንዴት ነው? ያው ዚያራችን ምን ያህል እንደተጠፋፋን ያሳይ ነበር ጠባን አይደለ? ሰላም መጣ? አልহামዱሊላህ። ይሄድክበት ተሳካ? አልহামዱሊላህ። ኦኬ እንግዲህ ኢንሻአላህ አይ ቲንክ 3 ሳምንት አካባቢ አልነበርክም ሀገር ውስጥ እንዳልነበርክም እናውቃለን። የሄድክበትን አላህ አሳክቶልህ ዛሬ ስለተገናኘን በጣም ደስ ብሎናል ኢንሻአላህ። ተመልካቾች ጥያቄ ነበረ የኡስታዝን ምንድነው ምን አገኘው ለምን ጠፋ የሚሉ እነዚያ ነገሮች ምላሽ ህዝብ ይጠይቃል። ምላሽ መስጠት ደግሞ እኛ ኃላፊነት ነውና ለምን እንደጠፋ ተናግረናለህ ወይስ እኛው ነገር? ኢንሻአላህ ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረቢል ዓለሚን الصلاه والسلام على رسول الله صلى الله عليه وسلم። አንድ ቀደም ብሎ የተያዘ ፕሮግራም ነበረኝና ለዛ ነው ግን በሰላም ነው አልহামዱሊላህ። አፍያም ደህና ይሁንኩ ነው አልহামዱሊላህ ረቢል ዓለሚን። የሄድኩበትም ጥሩ ነበር። አላህ እንግዲህ ሁሉንም የተሳካልህ ያድርገው። የሥራ ጉዳይ ነው ኢንሻአላህ እንደሚሳካ ተስፋ እናደርጋለን። ተማም ኸይር። በድጋሚ እንኳን ደህና መጣህልን። እንግዲህ ከመሄድ በፊት አንስተን የነበረው እስቲቃማንና ተወኩልን በጥምረት ያየንበት ነበረ። በዋናነት ግን እያየን የነበረው የተወኩልን ትርጉም ነው። የተለያዩ ትልቅ የእምነቱ አባቶች ተወኩልን እንዴት ነው የተረዱት ምን ማለት ነው የሚለውን እየተመለከትን ነበር። አይ ቲንክ ከዛ ነው የምንቀጥለው ይመስለኛል። መርሐባ ቢስሚላሂር ረህማኒር ረሂም። ስለ ተወኩል የተነገሩ ነገሮች እጅግ በጣም ጥልቅ ናቸው። ኖርማሊ ኢብኑ አልቀይም ረህመቱላሂ ዐለይህ ከሳቸው በፊት ደግሞ ኢማም አልሀራዊ መናዚሉ ሳኢሪን ዋናው በሚል መጀመሪያ የጻፉት ማለት ነው። እሳቸው ያን ነው ተሕቂቅ ያደረጉ ኢብኑ አልቀይም። ያንን እሱን አዳብረውት ነው መዳሪጅ ሆነው። እኔ ሱብሃንአላህ የሰው ልጅ የልብ ወግ የሚያዩበት መንገድ በጣም ድንቅ ነው። በጣም አስገራሚ ነው። ጥልቅ እይታ ታያለህ። ውስጣችን ያሉ የውስጥ ጨዋታዎቻችንን ይነካኩታል። ከነካክተው እዚህ ቴብል ላይ ቁጭ አድርገው ራስህን ያሳዩሃል። መዳሪጅ ላይ ነው መናዚል ላይ ሁለቱም ላይ ያው መዳሪጅ የመናዚል መነሻ አድርጎ ስለሰራ ተወኩልንም በሚመለከት ሁለት የተዛቡ አመለካከቶችን ያርማሉ። ሰዎች ሁለት ስህተቶች ይፈጽማሉ። ወይ አስባቢተውና ተወኩልን ሙሉ ለሙሉ ከአስባቦች የመሆን ተዋኩል ወይም የመዘናጋት የቸልተኝነት ዓለም አድርገው ይስሉታል። ተወኩል ማለት እንደዛ ይስሉታል። ሌሎቹ ደግሞ ተወኩልን ሙሉ ለሙሉ የማያስፈልግ ሰው በጥረቱ ብቻ ስኬትን እንደሚያገኝ ከለፋ ከጣረ የሚፈልገው ነገር ላይ እንደሚደርስ ሰበብ ላይ ብቻ ይንጠለጠላሉ።
ሰበቡን ያመልኩታል ማለት ነው። ሰበቡ ቀሱ ነው የሚያዳርሰን ብለው እዛ ጋር ተለጠላሉና በዚህ መካከል ስለ ተወኩል የተሰጡ ዴፊኒሽንስ ወይም ብይኖች በሙሉ አንድ ላይ ስትሰፋቸው የሚገርም እይታ ይፈጥራሉ። ባላንስ ሊሆነ ማለት ነው። ኢስላም በተደጋጋሚ ተነጋግረናል። ሁሉም አመለካከቶቹ በጣም ሚዛናዊ ናቸው። ሁሉም አመለካከቶቹ ሁሉን አቀፍ ናቸው።